ሚስቱ በሰደፍ ተመታ እሱን እንድታስወጣ እሱን እንድትጠቁም ተደርጎ ከዛ በኋላ ህይወቷ አልፎ ከዛ እሱም ብዙ መከራ ያየሰው ነውና ከዛ ድሮ ጓደኛዬ ነገር ስኩልሜቴ ብለሽ ነበር መሰለኝ ቅዱስ ዮሴፍ ነክ በጣም እኔ ሐሳቡ ይገርመኛል እሺ ለራዲዮ ኤፍኤም ላይ ነው ያላችሁ 95.1 ነው ጣቢያው እንግዲህ የአብነት ጉዳዮች ያነሳ ነበር ለተለያዩ ሙዚቃ ሰዎችም ሰጥቷልና ከነዛ ውስጥ አንዱ የኢዮብ መኮንን እንደ ቃል የሚለው አልበም ነው ከዛ ላይ የምድርሻዬ እሱን ጋበዝናችሁ ማለት ነው አድማጭ በመስመር ገብቷል ሄሎ አቤት ደህና ነህ እንዴት ነሽ ጊፍት አለው ማን ነው ስምህ ቅዱስ ከየት ነው ከፓሪስ አካባቢ ቅዱስ አስተውሳለሁ የድሮ ነው እንጂ ቅርብ ጊዜ አልገባህም አይ የሆነ ከወራቶች በፊት ገብቻለሁ አይ አንዴ ድሮ ጓደኛዬ ነገር ስኩልሜቴ ብለሽ ነበር መሰለኝ ቅዱስ ዮሴፍ ነክ አንድ አብሮን ያደግን ጓደኛችን አለና ቅዱስ ዮሴፍ ይባላል እነተን ስለዚህ እሱ ቆይቷል ስለዚህ መጠያየቅ እንችላለን ማለት ነው ስንት የተጠሩት 2 እሺ ከ3 ጀምሮ እስከ 12 ድረስ መጠየቅ ይችላል 9 ተጠይቋል 11 እሺ በግርማ ተፈራ ካሳ እኔ አይደለሁም አልበም ላይ ዜማም ግጥምም በአንድ ሙዚቃ ላይ ተሳትፏል አብነት አጎናፍር እንዴት አሪፍ ስራ መሰለ እሱን ስራ ታውቀዋለህ በጣም አሪፍ አልበም ነበረ ወደ 10 አመት ተጠጋው ልበል እሺ አሁን የትኛው ትራክ ነው አሪፍ አልበም ነው አሁንም ማስታውሰው ድንገት ልገምት ፈተና ሆኖብኛል ከባድ ነው እሺ ራሱ ድንገት ይሆናል እኔ አይደለም በደልሽ ጣፈጠኝ የሚል የሙዚቃ ስራ አለ እሱ ስራ ያብነት ነው እኔ ሐሳቡ ራሱ ይገርመኛል በጣም እንደዚህ አይነት ሐሳብ ያላቸው ሙዚቃ ስራዎች ጥቂት ናቸው ከነሱ ውስጥ አንዱ የግርማ ተፈራ ካሳ በደልሽ ጣፈጠኝ ነው እሺ ኤክስ ስራ ነበር በጣም እኔ ሐሳቡ ይገርመኛል እሺ እንቀጥል 4 ተጠርቷል 4 አይ አልጠራም የመጀመሪያ አልበሙ ድብቅ ውበት አልበም ነው እሺ ስለሱ አልበም እስኪ ንገረን መቼ እንደወጣ ማን እንደተሳተፈበት 1995 ቀጥል እሺ ነው አይ ቀጥል አንተ ጨርስ የምትናገረውን ጨርስና አፋቢን ግን አሪፍ ስራዎች ነበሩ እኮ የተሳተፉትን ሰዎች ብትነግረኝ ነጥብ እንድሰጥህ ማለት ነው ያው ኤልያስ መልካ ይኖርበታል በእርግጠኝነት ይኖርበታል እሺ በግጥምስ እና ዜማ ላይ በግጥም በዛን ጊዜ ድንገት ገረመው ሰፋ ግምት እሺ ሌላስ ያው እዛ አካባቢ ዜማ ላይስ ማን ይሰጥ እና ሞገስ ድንገት በዛ አካባቢ ሞገስ ተካ አይ ኤክስ ነው አብነት አጎናፍር እንግዲህ በራሱ ዜማና ግጥም ነው የሚሰራው የሚታወቀው ግጥምና ዜማ ደራሲም ነው በዛም ሲመጣ እሱ ራሱ ነው የመጣበት ኤልያስ መልካ ሙሉ ነው ያቀናበረበት እነ ፍጹም ካሳሁን ናቸው ወንድሙ ማለት ነው ፍጹም ካሳሁን በግጥምም ተሳትፏል እዛ ላይና አይ ነጥብ ልሰጥ አልችልም ምክንያቱም ወደ ጥግና ጥግ ነው የመለስካቸው መልሶች ያው ኤልያስ ስለሆነ ኤልያስ እንደሆነ ይታወቃል ያው ምናልባት ብለህ መለስክ እርግጠኛም አይደለም ስለዚህ በግምት ነው ግን ይሁን እኔ ደግሞ 90ዎቹ ላይ እንደዚህ ሙዚቃ በጣም አንድ ጊዜ ገብተህ ስላሸነፍክ እንደዛ መስሎኝ ነበር ግን አጋጣሚ ጥያቄዎች ትንሽ ይሄኛው ከበደ ያኛው መጀመሪያ ይከብዳል በርግጥ የግርማ ተፈራ ካሳ ያልኩት ምናልባት ላይመጣ ይችላል ይሄኛው ግን በጣም ቀላል ነበር ብዬ ነው እሺ አመሰግናለሁ በጣም አመሰግናለሁ ደህና ሁን እሺ መልካም ቀን ወንድሜ አሰማው አድማጫችን አቤት ሰላም ነው አለን ደህና ነን ማን እንበል አሁን ይሰማል ተመስገን ከማይካድራ ተመስገን እንዴት አለ ተመስገን እግዚአብሔር ይመስገን ሰላም ነው አለን ተመስገን ሙዚቃ ላይ እንዴት ነህ ምንም አይደለም አብነት ወካክ ምን ድምጽ ነው የምትሞክረው ወይስ አረ ጥያቄዎችን
እሺ 5 ይጀምርና እስከ 12 12 እሺ። በጣም ተወዳጅ የሆነው አተናፍቀኝ ልጄ ሙዚቃው አንድ የሚታወቅ ታሪክ አለ። ይሄ ሙዚቃ ታሪክ ምንድነው? በአብነት አጎናፍር ጋር ተራርቀው ምናምን። አይ እንደዚህ በግምት የሚመለስ እንኳን አይደለም። ስለዚህ ቅርብ በቃ ካላወቅከው ባትሞክረው ይሻላል። ለልጁ የዘፈነው ነው። ልጅ ከሆነ ለልጁ ነው። አሁንም እየገመትክ ነው? አይደለም። ኧረ እርግጠኛ ነህ? አዎ። እሺ ለልጁ ምን ሆኖበት ዘፈነ? አይ እርግጠኛ ከሆንክ ታሪኩን ታውቀዋለህ ብዬ ነው። ያው ለልጅ እንደሆነ ነው የማውቀው፣ ግን ያው ወይ አይደለም። አይ ነው አይደለም። ዝም ብሎ መገመቱ ከባድ ነው እና ይቅርብህ ያልኩ ለዛ ነበረ። እንግዲህ ቦሌ በሚገኝ በአንድ ሆቴል ውስጥ ሲጫወቱ ከአንድ ሱዳናዊ ጓደኛ ጋር ጓደኝነት ይፈጥራሉ። ረዥም ነው ታሪኩ። ስለ ጓደኛው ልጅ ነው የሰራው። በጣም የሚያሳዝን ታሪክ አለው። ምናልባት ይህን ታሪክ የሚያውቁ ሰዎች ሙዚቃው ሲሰማ እንዴት ከባድ ስሜት እንደሚሰማው እንግዲህ ከዛ ደግሞ ሚስቱ በሰደፍ ተመታ፣ እሱን እንድታስወጣ እሱን እንድትጠቁም ተደርጎ ከዛ በኋላ ህይወቷ አልፎ ከዛ እሱም ብዙ መከራ ያየ ሰው ነውና ከዛ በኋላ ነው ለዚህ ሰው ይህን ሙዚቃ ስራ ይሰራለት ማለት ነው። ግን ይሄ ሙዚቃ ሲሰራም ደግሞ በህይወት አልቆየም ይሄ ወዳጁ ማለት ነው። በጣም የሚያሳዝን ታሪክ አለው እና ከሱ ስሜት ተነስቶ ነው ለልጁ ያለውን ስሜት ስለሚያውቅ ማለት ነው። እሺ ተመስገን። እና ለልጁ ነው ያልከው፣ ግን እንዴት እርግጠኛ ሆነ ነው? ያው ልጅ ስለሆነ እኮ ገምቼ ነው እንጂ የሚባለው ልክ ነኝ እንደዛ ነው እርግጠኛ ነኝ አይባልማ። እሺ እሺ አይ ግድ የለም። እሺ ጥራ አሁንም ቁጥር 5 ቁጥር። እሺ አንተ የሚገጥምህ ታሪኮቹ ናቸው፣ የሙዚቃ ታሪኮቹ ናቸው። ምንድነው ይሄኛው? አብነት ከሙዚቃ ስራ ለማቅረብ ከሀገር ውጪ ሌላ ሀገር ይሄዳል ከሙዚቃ ባንዱ ጋር ማለት ነው። ከዛ በኋላ ከሙዚቃ ባንዱ ጋር ሄደው በአንዳንድ አለመግባባቶች እሱና ባንዱ ይታሰራሉ በአንድ ሀገር ውስጥ ማለት ነው። ከዛ በኋላ እዛ በሚኖራቸው ንግግር ወይም ከሰዎች ጋር ከታሳሪዎቹ ጋር በሚያወሩት ወሬ ተነስቶ አንድ ሙዚቃ ሰራ። ምን የሚለው ሙዚቃው ነው? እሺ የዛሬ የሚለው ነው። የዛሬን ተጫዋች አረ እንዴት ይወዳል። እሺ ስለዚህ ይሄም አይደለም ከአስታራቂ አልበም ላይ አያውቁንም ለካስ አያውቁንም የሚለው የሙዚቃ ስራ እዛው እስር ቤት ውስጥ ሆነው ከሰዎች ጋር ሲተዋወቁ ሌሎች እንዳለ ባንዱና አብነት የሌሎችን ታሳሪ ሀገራት ያውቃሉ። ሌሎቹ ታሳሪዎች ግን የኛን ሀገር አያውቁም ኢትዮጵያ የሚለው ማለት ነው። ስለዚህ ከዛ በመነሳት የተሰራ የሙዚቃ ስራ ነው። ተሜደን አሁን እንግዲህ እሺ ቻው። አንድ ከተዘጋጁት ጥያቄዎች አንዱ ከፊልም ማጀቢያ ስራዎችም አብነት አጎናፍር በጣም ቆንጆ የሚባሉ የሙዚቃ ስራዎችን ሰርተዋል። አላዳንኩሽም፣ ቀዝቃዛ ወላፈን ማንሳት ይቻላል፣ ፍቅር ሲፈርድን ማንሳት ይቻላል። እና የፊልም ሳውንድ ትራኮች ሲባሉ ከሚመጡልን ቅድሚያ ከምናነሳቸው ውስጥ አንዱ እነዚህ የአብነት የሆኑ ስራዎች ናቸው። ቀዝቃዛ ወላፈን 1995 የድብቅ ውበት አልበም ውስጥ የተካተተ የሙዚቃ ስራ ነው እና ይሄ ሙዚቃ ሲሰራ ኤልያስ መልካ በነገራችን ላይ ይሄ አልበም ሲሰራ በአረብ ሀገር ቆይታው አብነት አጎናፍር እዚህ ለመስራት ነበረ። የመዳን ወቅት ላይ እረፍት ስለሚሆኑ ወደዚህ መጣና ሙዚቃውን ሰርቶ ለመመለስ ነበረ አንዳንድ ነገሮችን ቀርቶ ማለት ነው። ከዛ በኋላ ግን እዚህ ከመጣ በኋላ የሰማው ነገር በጣም ጥሩ ስለነበረ አልበሙን በመቆየት አልበሙ ላይ በመስራት ጊዜውን ላሳለፍ ችሏል ማለት ነው። እና ይህ አልበም እየተሰራ ያለ ነው። ቴዲ ተሾመ የዚህ ፊልም ፕሮዲውሰር ነው እና እሱ ለኤልያስ መልካ ጋር ይመጣል። ኤልያስ መልካ ጋር የመጣው ምክንያት ደግሞ ለዚሁ ለፍቅር ሲፈርድ ማጀቢያ እንዲሰራለት ነበርና እንዳጋጣሚ እዛው እየተሰራ ስለነበረ ይሄ አልበም ድብቅ ውበት አልበም ማለት ነው ሲያሰሙት እንግዲህ በጣም ጥሩ ውደት ኖሯቸው ሙዚቃውም ተሰራ። ፍቅር ሲፈርድ የሚለው ቃሚን ቀዝቃዛ ወላፈን የሚለው የሙዚቃ ስራ ማለት ነው ከዛ አልበሙ ላይም ተካተተ። ስለዚህ በሱ ነው መሰናበታችሁ ተወዳጅ በሆነው በሙዚቃ 1995 ደግሞ ወደ ኋላ እንሄዳለን። ጊፍት ደምስ የነበርኩ አብሬያችሁ የነበርኩት በደወላችሁም ቴክስት ላደረጋችሁም ለጻፋችሁልንም ጂ ሙዚቃ ቤት ላይ ልገብታችሁ ለጻፋችሁልንም እናመሰግናለን።
በቲክቶክም በዩቲዩብ ላይም ሰብስክራይብ አድርጉን። እናመሰግናለን አብራችሁ ስለሆናችሁ። አሪካ ታክሲና ኢትዮፒካ ደግሞ አብረውን ነበሩ። እናመሰግናለን። በጣም ጥሩ የፈካ ሰኞ ይሁንላችሁ። ቀዝቃዛ ወላፈን ይቀጥላል።